ከ12 በላይ በዓለም ያሉ ሀያላን የሚባሉ አገሮች የጦር ሰራዊቶቻቸው ያሰፈሩበት ሀገር ነው። በጅቡቲ ላይ ከአሜሪካ ጀምሮ እስከ ቻይናን አጠቃሎ ዩኤኢ ምናምን በሙሉ እዛ ጦራቸውን አስፍረዋል። ይህ አሁናዊ የቀይ ባህር ቀጠና መልክ ነው። የወቅቱ ተገዳዳሪ ሀገራት በርካታ ኪሎ ሜትሮችን አቋርጠው ብሔራዊ ጥቅማቸውን ለማስጠበቅ የጦር ሰፈር መስርተው መንቀሳቀስ ከጀመሩ ውሎ አድሯል። የቅርብ ሩቅ ቤተኛዋ ኢትዮጵያ ግን ገናና ስሟን ካተመችበት ተፈሪ የሆነ ኃይል ከገነባችበት ቀጠና ስትገለል በሀሳብ ደረጃ እንኳ ትውልዱ እንዳያነሳው ተደርጎ ነው። አሁን ይህ ያበቃ መስሏል። ፍትሐዊ ጥያቄው ከተገቢነት ተሻግሮ የደህንነትና የመልማት ፍላጎት ሆኗል። ይሄ ሁሉ ሚሊዮን ህዝብ በሩ ሌላ አካል ቆልፎ እንደሚከፍትለት አይነት ነገር ነው። ሌላ ነገር አይደለም። ወደ ዓለም ጋር መገናኘት የምንችለው የዓለም ጋር ያለን ምስጢራችን ሙሉ የሆኑ አካላት የሚያውቁትና ከፈለጉ የሚያሳልፉልኝ ካልፈለጉ የሚተውት ነገር ነውና ለሀገር እድገት ለሀገር ሉዓላዊነት ወሳኝ ጉዳይ መሆኑን በደንብ መረዳት አለብን ብዬ አስባለሁ። ኢትዮጵያ ከቀጠናው የተገለለችበት ሂደት በወቅቱ ህዝባዊ ይሁንታ ባልነበራቸውም ሀገራዊ ምስልን በማይወክሉ ልሂቃን የጓዳ ውል ነው የሚሉት የዓለም አቀፍ ህግ ተመራማሪው ፕሮፌሰር አለማየሁ ገብረ ማርያም ከህግ አንጻር ሂደቱን አንድም ሲሉ ይሞግታሉ። የዓለም ህግ የሚፈርጀው ምንድነው? ቅኝ ሀገር የሚሆነው ቅኝ ሀገር ያን የተባለውን ቦታ ብቻ ነው መውሰድ የሚችለው ነው የሚለው። ጥያቄው እዚህ ላይ ምንድነው? አሰብ ኤርትራ ቅኝ አገኘኝ ኢትዮጵያ ቅኝ ሀገር ነኝ ቅኝ ሀገር አርጋኛለች ብላ በምታደርግበት ጊዜ የኤርትራ አካል ነበረች ወይ? አይደለችም። ምክንያቱም በአውሮፓ አቆጣጠር 1987 ላይ አዋጅ 16 1987 ያኔ የነበረው መንግስት ባወጣው ትግራይ ድሬዳዋና አሰብን ልዩ አካባቢ ብሎ ለይቷቸዋል። ዓለም አቀፉ የህግ ብያኔ እንዲያለውን ሂደት እውቅና አይሰጠውም የሚሉት ተመራማሪም የተናጠል ውሉም ቢሆን በዚሁ አግባብ የሚቃኝ ነው ባይ ናቸው። ምንም አይነት ህጋዊ መሰረት እንደሌለውም በመጠቆም ሁለቱ ተሻርከው አንድ ላይ አስገብተን ሰጥተናል የሚሉት በዓለም አቀፍ ህግ እውቅና ሊሰጠው ይችላል ወይ ነው? ሊሰጠው አይችልም ነው። ሁለተኛ ቢሆንም ስልጣን ነበራቸው፣ ህገ መንግስታዊ ስልጣን። በዛን ጊዜ ህገ መንግስት የሚባል አልነበረም። ትራንዚሽናል ቻርተር የሚባል ነገር ነበር። የሽግግሩ አይታት እንደሆነ 5 ገጽ ናት። 5ቷ ገጽ ስለ ሀገር መሸጥ፣ መለወጥ፣ መገንጠል፣ መቅረስ ምናምን ነገር አይናገርም። ስለዚህ ቢሆንም ያኛውም ቢሆን መብት አልነበራቸውም ይህንን ለመስጠት። ስለዚህ በየትኛውም መመዘኛ ለኢትዮጵያ የሚያደላው ይህ ፍትሐዊ ጥያቄ ትውልዱም ይሁን ልሂቃኑ ያነሱት ዘንድ አንዳች ከልካይ ኃይል ሊኖር አይገባም። ፍትሐዊ ጥያቄውን ከግብ ለማድረስ ሰላማዊ መንገድን በተከተለ አግባብ ሁሉንም አማራጭ መጠቀም ይገባል ከተመራማሪዎች የቀረበ ምክር ሀሳብ ነው። ነገር ግን ይሄንን ስናደርግ አይነፋር ሆነን አይደለም። ለኛ የሚገባውን ይገባናል ብለን ማውራት አለብን ነው። አሁን ቀይ ባህር ላይ የተጀመረው ይሄ ነው። ቀይ ባህር ይገባናል፣ ይሄን ጣሳችሁ ሳይሆን እኛ በታሪክም በህግም ይገባናል የሚል በግልጽ ማውራት ነው። በጉልበት የተወሰደን ቦታ በዓለም አቀፍ ህግ እንዴት ነው የሚታየው ነው። በጉልበት የተወሰደ ህጋዊ ስላልሆነ ሬስቲቲዩሽን ወይም መመለስ አለበት የሚል ነው ዋናው የህጉ ሙግት ላይ ብታው። ሬስቲቲዩሽን ሮንግፉል አክት ወይም የተሳሳተ የተሰራውን እንትን ለምሳሌ ኢትዮጵያ መሬቷ ወይም ወደቧ ስለተወሰደ መመለስ አለበት የሚል ነው። ለዚህ የሚያከራክር ነገር አይደለም። ስለዚህ የኔ የህግ ሙግት ምንድነው? አኔክሴሽን በጉልበት የተወሰደ ቦታ ስለሆነ በህግ በሸንጎ ታይቶ ይሄ ነገር እንዲመለስ ለኢትዮጵያ መደረግ አለበት ነው። ኢትዮጵያ በብዛ ዘርፎቿ መነቃቃት ላይ ነች። ካለው አዳጊ ፍላጎት አንጻር የባህር በር ጥያቄው ተገቢነት ፍትሐዊነትም ያለው ነው። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተገኝተው መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ፍትሐዊ ጥያቄው ከሀገር ፍላጎት በተሻገረ ለቀጠናው ሁለንተናዊ ብልጽግና ወሳኝ መሆኑን ማንሳታቸው የተገቢነቱን ልክነት ከፍ ያደርጓል። 130 ሚሊዮን people የ130 ሚሊዮን ህዝብ ዘላቂ ልማት ብዝሃ ዘርፍ መዳረሻዎችን ይሻል። በሰላማዊ መንገድና በትብብር ማዕቀፍ የባህር በር መዳረሻን ማግኘትም እንዲሁ። ይህም ለቀጠናው ቀጣይ ትልምና ብልጽግና ብሎም ዘላቂ ሰላምና ደህንነት መሰረታዊ ጉዳይ ነው። Stability and prosperity in the Horn of Africa
ሀገር የጋራ ሴት የገነባችባቸው አውዶች እልፍ ናቸው። ባህር ጦር በሰበቀ ጊዜ በአድዋ ተራሮች ድባቅ በመምታት ተሻጋሪ የወል ትርክት አኑሯል። ይህ ግዘፍ የነሳ ድል በዘመኑ መልክ ቀይሮ በታላቁ የህዳሴ ግድብ ዳግማይ አድዋን ጽፏል። እንዲህ ያለውን የይቻላል ብርታትን በዚህኛው ግንባርም መድገም ካሁኑ ትውልድ የሚጠበቅ የቤት ስራ ሆኖም ይጠቀሳል። ኢትዮጵያውያንም ሁለቱ ውሃዎች እንደ ትልቅ የኢትዮጵያ ምልክት አድርገን በፖለቲካ በብሔር በሃይማኖትና ሌላ ልዩነት እንዳለ ሆኖ ግን እንደ አገር ያለን ትልቁ የአገር መገለጫው ሬድ ሲና ናይል ነው ብለን ይዘን ያንን ለዓለም እያስረዳን ዓለምን እያሳመን ብንሄድ በተሻለ ኢትዮጵያ ያንን አካባቢ የሚገባትን ቦታ እንድታገኝ እናደርጋለን ብዬ አስባለሁ።